ውሃ ጠብ ላድርግ ምን ልስጥሽ ያሉ ውሃ የሚጠጣ አንተ እየሰበራ ትሰራ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? አይ ሁላችሁንም በያላችሁበት ሰላም ብያለሁ። አላህ ይጠብቃችሁ፣ ሰላም ያድርጋችሁ። እስኪ ዛሬ ሻላ ከትናንት ወዲያ ነው መቼ እየሰራሁ ጁማ ዕለት ማለት ነው። ጁማ ዕለት በዚህ ወጥ እየሰራሁ ነበርና እስኪ ላሳያቸው ብዬ ከዛ ቪዲዮ ላነሳ አሰብኩና እንደዚህ እንትና ሳይመቼ የቀረ ማለት ነው። እና እስኪ ዛሬ ረፍ ካልኩኝ ለእናንተ ይጠቅማችኋል ብዬ ያሰብኩትና ኢንሻአላህ ቢኢዝኒላህ አዘወጀ ትጠቀሙበታላችሁ ብዬ ተስፋ አለኝ። ለእናንተ ይጠቅማል ብዬ አስባለሁ። ያኔ ሁላችንም አንዳንድ ጊዜ ጥቅሙን ስናቀው ነው በደንብ ያንን ነገር የምንወደውና ጥቅም አለው ልላችሁ ፈልጌ ነው። እና ይሄ እንደምታውቁት ፌሮ ምድጃ ነው። እኔ ብዙ ጊዜ ለብዙ ትዕዛዝ ለሚያዙኝ እህቶች አድርሼዋለሁ ከአሁን በፊት ብዙ ጊዜ። እኔ ግን በየጊዜው ያደረስኩትን ሁሉ እቃ ወደ እናንተ ቪዲዮ ለማድረስ ስለማይመችኝ እንጂ ብዙ ጊዜ ነው ያደረስኩት መሻላ። እና ግን እኔ አልገዛሁትም ነበር እገዛዋለሁ እያልኩኝ ያው በቀጠሮ ላይ ነበርኩ። ገዝቼው ተጠቀምኩት። ማሻላ ተባረክላ ወላሂ በጣም ነው ደስ ቢለው። ምክንያቱም ራሱ ኩሽናችሁ ጠባብ ቢሆን ራሱ እንደዚህ ውጭ ላይ በቃ አየር እያገኛችሁ ምናምን እዚህ መስራት ትችላላችሁ። ከቦታ ቦታ በቃ ምድጃው ከተያዘባችሁ ያኔ ኩሽናው ሌላ ሰው እንጀራ ይጋገር ምናምን ከሆነ ይህን አውጥታችሁ ሌላ ቦታ መስራት ምናምን በቃ ለብዙ ነገር የሚጠቅመው የፈለጋችሁትን ደግሞ ጠባብም ዲስት ትልቅም። እኔ አሁን ይሄን ብረት ድስቱን ያቀረብኩት በዚህ ነው ወጥ የሰራሁት። ይሄ አንድ ፍየል ይሰራል። ትልቅ ነው መሻላ። ግን እዚህ ቁጭ ሲል መሬት ላይ ቪዲዮ ላይ ምናልባት ላይለይላችሁ ይችላል እንጂ ትልቅ ነው ብረት ድስቱ። በዚህ ሰርቼበት እና እንደ ወላሂ በጣም ነው የወደድኩት። ማሻላ ተባረከላና ግዙት። ያኔ እናንተም ስመጡም ቢሆን እህቶቻችሁም ሲገዙላችሁም ቢሆን እንዲሁም ትእዛዝ ስታዙም ቢሆን ፌሮ ምድጃ እንደዚህ እየጨመራችሁ ብታዙ ለእናንተ ይጠቅማችኋል ብዬ ነው። አንደኛ ጥሪት ነው፣ ብረት ነው። እይታችሁም እንደምታዩት እግሩ ብረት ነው፣ ኦሪጂናል ብረት ነው። ከዛ ላዩም እንደዚሁ ብረት ነው። ካላስ ዝናብ ይመታብኛል አትሉ ምን አትሉ። በጣም ነው ደስ የሚለው። እና ይህንን ያመዱን ያላነሳሁት አመዱ ጥቅም አለው። ሀባይ ባታነሱትም ሰርታችሁ ላይላውን ገፈፍ አድርጋችሁ ሌላውን ብተውት አሪፍ ነው። ለምን ካላችሁ አንደኛ ብረቱ አይጎዳም። ይሄ ብረቱ አመድ ሲኖረው አይጎዳም። ሁለተኛ ነገር ማገዶም ይቆጥባል። እንደዚህ ባዶን ከሆነ ይርቃል፣ እርቀት አለው። ሞላ ሲል ደግሞ ምድጃው የበለጠ እሳቱ ለተጣዲው ነገር ቅርብ ስለሚሆን ማገዶም ይቆጥባል። እንደዚሁም ደግሞ የቁጠባውን ተውትና ለብረቱ አመዱ ያገለግለዋል እና ያን ይጠብቀዋል። ስለዚህ ይሄ እንደዚህ አድርጋችሁ ተጠቀሙት። ከዛ ብሩ ራሱ አሪፍ ነው። ያኔ 1500 ብር ነው የገዛሁት። 1500 ብር አዎ 1500 ነው የገዛሁት። ከዚህ በታች ደግሞ አሉ አነስ አነስ ያሉ፣ ግን ካወጣችሁ አይቀር ይህን ብታደርጉት። ምክንያቱም ትንሽም ልጣድ ብትሉ ይሄ ያስጠዳል፣ ትልቅም ብትሉ እንደፈለጋችሁ እኔ እንዳያችሁት ይህን እንዲጣርኩበት ማለት ነው። አሁን ኢንሻአላህ ዝቅ ባለ ደግሞ አሁን እሰራበታለሁ ለምሳ ማለት ነው። እና በጣም አሪፍ ነው። ብሩን በብዙ ነገር እናጠፋዋል። ጓደኛ ቤት ሄደን የሆነ ነገር ገዝተን ከይዋል በማይባል ነገር ብዙ ብር እናጠፋል። ተግባር ያለው እቃ ማኖር ግን በጣም ትልቅ ነገር ነው። ለእኛ አገልግሎት ነው። ያን ያገለግለናል። እንደዚሁም ደግሞ እቃ ያለው ሰው ክብር ነው ማለት ከሰው ቤት አከብዱም ይህን ስጡኛ ያትሉም እንኳን በአሁኑ ሰዓት ማለት ነው። እና ይህን ብገዙት ያን የሚቀንስባችሁ ነገር የለም። በዛ ላይ ደግሞ ለወደፊት ለእናንተ የሚያገለግላችሁ ነገር ነው። ስመጡ ቢሆን ራሱ ኢትዮጵያ ከገባን እቃ አይገዛም ይባላል። አዎ ይባላል። ግን እንደምንም ዲፍር አድርጋችሁ ገዝት በቃ መጀመሪያውን እንደመጣችሁት ከገዛችሁት ካላስ የገባ ነገር አይወጣም እላችኋለሁ። እና ሌላው ይሄ ብረት ድስቴ ብረት ድስታችሁ አብዛኛው እንደው የመብራቱ እንኳን አስተማማኝ አይደለም። ወሬ እንዳይበዛ እንጂ ትናንት አንጀቴን ቆርጦኛል ማለት ነው። የሆነ ቦታ ሊሄድ እንደዚህ እንጀራ እየጋገርኩ
በመሀል ጠፋ መብራቱ። በቃ ሲጠፋ ምንም አማራጭ የለኝም ዝም ብዬ ነው የሄድኩት ማለት ነው። እና መብራት ብዙ ጊዜ አስተማማኝ አይደለም። እንደዚህ ቢኖራችሁ ወሳኝ ነው። ግዴታ ስቶቭ እንደዛ ብቻ አለኝ ብላችሁ ያኔ በዛ ብቻ አትብቃቁ ልላችሁ ፈልጌ ነው። እና ብረት ድስቶቻችሁ ደግሞ ያጠቁርብን የለ ምናምን ካላችሁ ማለት ነው። በእርግጥ ምን ጊዜ የምትጠቀሙት እቃ ከሆነ ቢጠቁሩም አትጨነቁ። ግን አሁን እንደዚህ አይነት እቃ ለማስቀመጥ ያኔ ከቤታችሁ ውስጥ ስለምታስቀምጡት እቃ እንዳይነጃጅስባችሁ ግዴታ ምንድን ነው ይህን ትቀቡታላችሁ። ይሄ ላርጎ ነው። ይሄ ልብስ ማጠቢያ ላርጎ ነው። ይሄ ግን ትንሽ ወዲድ ይላል ላርጎ ማለት ነው። ለእቃ መቀቢያ የሚሆን ርካሽ ላርጎ አለ የሆነ ብዙ አረፋ የሌለውና ያነ እሱን ግዝት አድርጋችሁ ይህንም ቢሆን ዙሮ አይፈጅም። በግጥሞ እንኳን አይፈጅም። በትንሿ ይህን ዙሪያውን ታችንም እንደዚህ እስከ ከንፈሩ በታች ድረስ ተቀቡትና ሙሉን ከቀባችሁ በኋላ ከዛ በኋላ ወጣችሁን መስራት ነው። ልክ እንደጨረሳችሁ እጥብ ስታደርጉት እንደዚህ ፍክት ነው የሚለው። ያው እኔ ገና እንትን አላልኩትም እዛው ኩሽናው ስለነበር ይሄ እንደዚህ ጥላት ነክቶ የምታዩት በዛው በኩሽናው ከርሞ ነው እንጂ ፍክት ብሎ ይታጠባል። በቃ ጥላቱ እንደቅቅ ነው የሚለው። ግን ብረት ድስት ብዙ ጊዜ ለእናንተ የምትጠቀሙበት እንደዚህ ምናምን ከሆነ ቢጠቁርም ያን ያህል አትጨነቁ ማለት ነው። እና ይሄ ወሳኝ ነው። እንደምንም ከቤታችሁ ቢኖር አይከፋም እላችኋለሁ። ላርጎ ቅብት እያደረጋችሁ እቃችሁን የምትጠቀሙበት አሪፍ ነው። እንደዚሁም ደግሞ ባቄላ ስታዘጋጁ እንደዚህ ለሽሮ ብረት ምጣዱን ለመጣድ በሰፊው አየር እያገኘችሁ ውጭ ላይ እንትን ለማለት እንዲሁ ለሁሉም ነገር ይሄን የሚባል ነገር የለውም። ጥቅም ነው እላችኋለሁኝ። ለእናንተ ይጠቅማል ብዬ ያሰብኩትን ነው ዛሬ ተጠቀሙበት። ያኔ ጥቅሙን ሳናቅ ብዙ ነገሮች ያልፉናል ብዙ ጊዜ እና ይሄ እንደዚሁም የብረት ደግሞ ሙቀጫ አለው። ያንም ራሱ ጥቅም ነው ማለት ነው። ምክንያቱም ማብራት ብዙ ጊዜ በፈለግነው ሰዓት ላይገኝ ይችላል። የሆነ ቀን ይኖራል፣ የሆነ ቀን አይኖርም። በቃ እየሰራችሁ ሁላ ጸጥ ይላል። ስለዚህ ከመብራት ውጭ የሆነ አላህ በሰጠን እንትን ራሱ በዛ መሳሪያ መኖሩ በጣም ኸይር ነው። ምክንያቱም እሳቱን ያኔ ነድድ አድርገን ካላስ ያሰብነውን እንሰራለን። ይሄ መብራቱ ግን አንጋጦ የሰው እጅ ማየት ነው እላችኋለሁ። ይህን ይመስላል የዛሬው ቪዲዮ። ኢንሻአላህ አብሽሩልኝ፣ አበረታቱኝ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ሰብስክራይብ አሁን እስካሁን ራሱ 5000 አልገባሁም ማለት ነው። ያኔ በጣም ብዙ ቪዲዮዎችን ጭኛለሁ። እስካሁን ግን 5000 አልገባሁም። ኢንሻአላህ 5000 አስገቡኝ እላችኋለሁ። አብሽሩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።